ቴንክ ዩ። ሁለት ደቂቃ የሆነች ነገር ልበልና ወደ አያሌው እሄዳለሁ። እስኪ ሁላችሁም ለህሊናችሁ ስትሉ አስቡ። ለምሳሌ በአማራ ፖለቲካ ውስጥ ስለሚናገሩት ንግግር በቂ ግንዛቤ፣ በቂ እውቀት ያላቸው የምታከብሯቸው አይደለም የኢትዮጵያ ህዝብ ቀርቶ አይደለም የአማራ ህዝብ ቀርቶ የኢትዮጵያ ህዝብ ከገባበት ችግር እንዴት ሊወጣ እንደሚችል መፍትሄ የሚያስቀምጡ ፖለቲከኞች አሉ። በቃ አፋችሁን ከፍታችሁ የምታደምጧቸው በቁጥር እነዚህ በእኔ ትንታኔ ተደፍቀዋል ብዬ አስባለሁ። ወይም ደግሞ በጩኸት ብዛት ያሉ እስካይመስላችሁ ድረስ ተውጠዋል ብዬ አስባለሁ። አሁን እየሆነ ያለው ለምሳሌ አንድ የሚባል አባባል አለ። የዛሬ አንድ የሚንሸራሸር አንድ ቪዲዮ ነበረ። ብአዴን የተባለ ሁሉ ይገደል የሚለው ትንታኔ አደጋ ነው ብዬ የዛሬ 2 ዓመት የተናገርኩት አንድ ትንታኔ ነበር። የብአዴን ደጋፊና ብአዴን ነው የተባለን ሁሉ ይገደል የሚለው ትንታኔ አደጋ የሚሆነው ወይ ብአዴኖች አላጠፉም ወይም ደግሞ ብአዴኖች ጽድቅ ሰርተዋል እያልኳችሁ አይደለም። ይሄ ትንታኔ ለአንተም የሚተርፍ መሆኑ ስለሆነ ነው። በዚህ ትንታኔ አንተም አተርፍም። ብአዴን የተባለ ሁሉ ይገደል፣ ብአዴን ሁሉ ሰላይ ነው ካልክ አንተስ ነገ ብአዴን የሚል ታርጋ ተለጥፈውብህ ላለመገደል ምንድነው ዋስትና? ለራስህ ስትል ነው ይህን ትንታኔ እኮ የምታቆመው። ሁለተኛ አስቂኙ ነገር አማራ ህዝብ ላይ የሐሰት ትርክት ተርከዋል። ኢሰብአዊ ድርጊት አስፈጽመውብናል፣ መፈናቀሎች፣ ጄኖሳይዶች የነዚህ ሁሉ ደራሲዎች ናቸው ከምትሏቸው ጋር በጠረጴዛ ዙሪያ ታወራላችሁ። ከቲፒኤልኤፍ ሰዎች ጋር ታወራላችሁ። ባለፉት 27 ዓመታት እንደ ቲፒኤልኤፍ መሪዎች የትግራይ ህዝብ አላልኩም፣ ሰዋራት ይገባቸዋል። እንደ ቲፒኤልኤፍ አመራሮች አጥብቃችሁ የምትጠየፏቸውና የምትተቿቸው የሉ። አሁን ላለንበት አዘቅት ውስጥ የከተቱን እነሱ ናቸው ትሉ ነበር። ከነዚህ ጋር ቁጭ ብላችሁ ታወራላችሁ። ብአዴን ናቸው ብላችሁ የምትጠረጥሯቸውን ሰዎች ይገደሉ ትላላችሁ። ስንት ሞት ነው ያያችሁት? እስካሁን የተረሸኑ ስንት የብአዴን ታርጋ ተለጥፎባቸው ነው። ሊሆኑም ላይሆኑም ይችላሉ። በዚህ ግድያና በዚህ ታርጋ ማን ነው የሚተርፈው? ትተርፋለህ አንተስ? አሁን እዚህ ውስጥ ያላችሁ ማቃችሁ እስኪ ኮመንት እያደረጋችሁ ያላችሁ ትተርፋለህ? ነገ እኔ እዛ ብሆንና በቂም በቀል ተነሳስቼ ገድዬ ብአዴን እኮ ነው አውቀዋለሁ ሲሰልል አግኝቼው ነው ብል ኖ ሚለኝ በምን ህግ ነው የምትለኝ? ሁለተኛ የተለየው የእናንተ ብቻ ነው። በነገራችን ላይ አንድ ትግራዋይ የቲፒኤልኤፍ አመራሮችን ያህል በትግራይ ተወላጆች ነፍስ የተጫወተ የለም። በዚህ የሚከራከር የለም። በቀደሙ ትንታኔ ለትግራይ ተቀዳሚ ጠላቱ የትግራይ ፖለቲከኛና አክቲቪስት ነው ተማምነናል። ለአማራም እንደዛው ካለ የትግራይ ፖለቲከኞች ከቲፒኤልኤፍ ሰዎች ጋር ወይም ደግሞ አንድ ትግራዋይ የቲፒኤልኤፍ ደጋፊ ነኝ ብሎ ማውራት ይችላል። ወይ እንደ ባይቶና ወይ እንደ ሳልሳይ ወያኔ ወይ እንደ ስምረት አዲስ እንደተመሰረተው ፓርቲ ያወራሉ ያለምንም መሳቀቅ። የምታዩቸው ናቸው። ወደ ኦሮሚያ ብትሄዱ አንድ የኦሮሞ ተወላጅ የኦነግ ደጋፊ ነኝ፣ የብልጽግና ደጋፊ ነኝ፣ ኦፌኮ ነኝ ብሎ በነፃነት ያወራል። እናንተ ጋር አንድ የአማራ ልጅ ኦኬ እኔ ብአዴን ነኝ ብሎ ማውራት አይችልም። አይደለም አውርቶ ሳያወራ እንኳን ብአዴን ነኝ የሚል ታርጋ ተለጥፈውበት ውግዝ ከማሪዎስ ወይም ቤተክርስቲያን እንደገባችሁ ውሻ ነው የሚዋከበው የሚሰደበው። and at the same time ለዲሞክራሲ ነው የምንታገለው ስትሉ አይጋጭም ወይ? ዲሞክራሲ እኮ አንተ መናገር የምትፈልገውን ብቻ ሳይሆን ሲነገር መስማት ማትፈልገውም ሌላው እንዲናገር መፍቀድ እኮ ነው። ከባዴኑ ደጋፊ ከአማራው ልጅ ጋር ካላወራ ከአብን ደጋፊ ጋር ወይም ደግሞ ከአብን አመራር ጋር ካላወራ የብአዴን ደጋፊን ባየ ቁጥር አይነ ደመኛህን እንዳየ ሁሉ በቃ በደም ተሞልቶ ልግደላቸው የሚያሰኝ ከሆነ ወራስ ከቲፒኤልኤፎች ጋር ግን ታወራለህ፣ ከሆነ ጋር ግን ታወራለህ፣ አልፎ አልፎ እስረኛ ትፈታለህ። የአማራ ልጅ ግን ይሄ እድል የለውም። አሳደህ ትገለዋለህ፣ ታሸማቀዋለህ። ጎበዝ፣ በዚህ አካሄድ የትኛው አማራ ነው የሚተርፈው? የትኛው አማራ ነው የሚተርፈው? ብአዴኑ መቼ ስትገለው ዝም አይልም አይደለም? ስንት ናቸውስ በቁጥር?
ስንት ደጋፊ ነው ያላቸው? ገለስ ትጨርሳለህ ወይ? ዛሬ አንተ ብአዴን አንዳንዶቻችሁ ብአዴን ሆናችሁ ብአዴን መሆናችሁን ላለማሳወቅ ብአዴን የሚል ታርጋ ተለጥፉና ይገደል ይወገዝ ትላላችሁ። ነገ ከነገ ወዲያ አንተም ቀን ሲክድ ወይም ደግሞ ከማጆሪቲው ጋር የሚስማማ ትንታኔ ያልሰጠ ሰዓት ብአዴን ትባልና ትዋከባለህ፣ ትገደላለህ። በዚህ ትንታኔ አንተም እኮ ከሞት አታመልጥም እኮ። ይሄ ልክ ይሄ የኦሞ ማይክሮ ፋይናንስ የጥልፍልፍ ዋስ እያለ አንዱ ጠላልፎ ብድር እንደሚሰጠው ይሄ በጥልፍልፍ የምታልቅበት ትንታኔ ነው። እንደዚህ አይነት ትንታኔ አላዋቂ ተንታኞች ካሉ አስወጣቸው። የምታስወጣቸው ለህዝቡ ስትል ነው፣ ለራስም ስትል ነው። ኢንፋክት ሼም ሊይዘህ አይገባም። ያማራ ልጅ እንዲህ ያለ አላዋቂ ተንታኞችን አሸማቀነው ማባረር ያለብህ ለራስህ ስትል። ትንታኔው አንተንም ህይወትን የሚያጠፋ ነው፣ እናትን አባትን የሚያጠፋ ነው፣ ጥልፍልፍ እየሆነ ነውና ይሄንስ እንዴት ነው የምታዩት? ነው የኔ ትንታኔና በዚህ እኔ ልቦና ያሳየኝን ልናገር ብዬ ነው የዛሬ 2 ዓመት የተናገርኩት። እንደው ትዝ ብሎኝ ነው። ወደ አያሌው እንሄድና ከዛ ወደ ጠበቃ ሐሰን እንሄዳለን። ታፕ አርጉ፣ ኮፒ ሊንክ ሼር አርጉ። አንዳንዶቻችሁን ለማስፈንጠዝ ለማዘለል አይደለም። እኔ እንደዛ ቢሆን እኔ ከአንተ የተሻለ ማስፈንጠዝና የትኛው ቦታ መኮርኮር እንዳለብኝ አውቃለሁ። እኔ በመርህ ነው የማወራው። የኔ ንግግር ሊመቻችሁም ላይመቻችሁም ይችላል። አስሎንጋስ እኔ ጋጦጥ እስካልሆንኩባችሁ እስካልሰደብኳችሁ ድረስ ሊና ያሳየኝ ነው የምናገረውና ፕሊስ በዛ አውድ አድምጡ። ሌሎችም በዛ አውድ ሲናገሩ እየመረጣችሁ እየጎመዛችሁም ቢሆን ተለማመዱት። ዲሞክራሲ እንደዛ ነው የምትለማመዱት። አያለው ይሰማል? ይሰማል። ቴዲ አመሰግናለሁ። እንዴት ናችሁ? ሁላችሁንም ከላይም ከታችም ያላችሁትን ቴዲ ቤት ስመጣ አይተን ከ3 ወር ከ2 ወር በኋላ ይመስለኛል አሁን የምመለሰውና በጣም የምወደው ውይይትህን ቶሎ ቶሎ ማለመጣው ዝም ስፔስ ለመስጠት ነው። አንደኛው፣ ሁለተኛው ደግሞ የኛ ፖለቲካ ዛሬ የተናገርከውን የዛሬ 3 ወር ተመልሰህ ብትመጣ ባለበት ስለምታገኘው ምናልባት ሰዎችንም ላለማሰልቸት ላለመድከም በሚል ነው እንጂ መወያየት በጣም ነው የምወደው። የትኛውንም ሐሳብ የመስማትም የመወያየትም ፍላጎት ያለኝ ሰው ነኝና ዞሮ ዞሮ ቤትህን በጣም ነው የምወደው የሚል ሐሳብ ላስቀምጥ በሚል ነው። ሁለቱንም አጀንዳዎች ሄድባቸዋለሁ፣ ግን ወደ ወቅታዊ ከሆነው ቀነኒ ጋር በተገናኘ መጀመሪያ የተወሰነ ሐሳብ ልስጥ። የቀነኒን ግድያ በተመለከተ ቀነኒ አዱኛን ግድያ በተመለከተ የመጀመሪያው ፌዝ ላይ ብዙ ኢንጌጅ አላደረኩም። ብዙ ጊዜ ይሄ ፐርሰናል የሆነ ወይም ይሄ ቤተሰባዊ የሆነ ጉዳይ ነው በሚል ነበር አልፌው የነበረውና አሁን አባገዳዎቹ መግለጫ ከሰጡ በኋላ ግን እስኪ ምንድነው የተከሰተው ነገር በሚል እንደገና ወደኋላ ተመልሼ ማየት ሞክሬ ነበርና በጣም ነው የቆረቆረኝ። እውነት ለመናገር የመጀመሪያው ፌዝ ላይ ኢንጌጅ ማድረግ ነበረብኝ የሚል ነገር ተሰምቶኛል። በባህሪዬ የሰብአዊ መብት ላይ ቅድሚያ የምሰጥ፣ የሴቶች እኩልነት ላይ ደግሞ ቅድሚያ የምሰጥ አይነት ሰው ነኝ። ያው ብዙዎቹ የሚያውቁኝ ካሉ ከዩኒቨርሲቲ ተማሪነት ጀምሮ እስከ ተወሰነ ጊዜ ዓመት በዋናነት ጀንደር ኢኳሊቲ ላይ ምሰራ ሰው ነኝ። ፌሚኒስት ምናምን የሚባለው ሞመንት አልደግፍም። የሆነ ሆኖ ግን የቀነኒን ጉዳይ በተለይ ታናሽ ወንድሟ የሰራውን ቪዲዮ ካየው በኋላ በጣም ነው የተሰማኝ፣ ያዘንኩት። በ3 ከፍያ ያዋለው የመጀመሪያው ባለቤቷ አንዱዓለም ጎሳ አርቲስት ያለው የሴሌብሪቲ፣ ሁለተኛው አንዱዓለም ጎሳ ከባለስልጣናት ጋር ያለው ግንኙነት፣ ሶስተኛው ከአባ ገዳዎች ጋር ያለው ግንኙነት የቀነኒን ህይወት ከመቅጠፍ ባለፈ ፍትህ እንዳታገኝ አድርጓል የሚል ድምዳሜ ላይ ነው ያለሁት። ይሄ በኢትዮጵያውያን የፍትህ ናፋቂዎች የሴቶችን መበደል የሚጸጽታቸውና እንዲህ አይነት ነገር መከሰት የለባቸውም ብሎ የሚያምኑ ማንኛውም ቢያንስ እናት አለን፣ ሁላችንም አንዳንዶቻችን እህት አለን፣ አንዳንዶቻችን ሚስት አለን እና ለዚህ ጥብቅና ልንቆም ፍትህ ልንጠይቅ ይገባል የሚል እምነት አለኝ። በተለይም እንደ አባገዳ አይነት አንዳንድ ሰዎች ዘንድ እንደ ጥሩ ተሞክሮ ተብሎ የሚቀሰቀስና የሚመኩበት ስብስብ ለእንደዚህ አይነት ፍትህን ለማፈንና የአንዳንድ ሰዎችን እንትን ለመሸፈን ወንጀል ለመሸፈን ሲያገለግል ማየት
በጣም ትክክል አይደለም ብዬ አምናለሁ። ሰው እዚህ ላይ ትኩረት ተሰጥቶ አይ ቲንክ ወደፊትም መሄድ አለብን ብዬ አስባለሁ። የሮበርት ብሌክን የ2001 የባለቤቱን በክሌይ ሊ ግድያን በተመለከተ እና ከቀነኒ ጋር በተወሰነ መልኩ የሚነካካ ነው። አክተርስ ነው እንግዲህ ሮበርት ብሌክ ምንድነው ሴሌብሪቲ ስትሆን ወንጀልህን በዛ ለመሸፈን ትሄዳለና የአንዱዓለም ጎሳ ጉዳይ ግድያውን እሱ ፈጽሞታል የሚል ማስረጃ ባይኖረኝም በሱ አጠራር ራሷን አጥፍታለች የሚለውን ወይም ደግሞ ከፎቅ ወረወረች የሚለውን በህይወት በነበረችበት ጊዜ የፈጸመባትን ጉዳይ ስንመለከት እሱ ገደላትም ራሷን አጠፋችም ለሷ ሞት ምክንያት አንዱዓለም ጎሳ በመሆኑ ወደ ህግ መቅረብ አለበት ብለው ከሚያምኑት ሰዎች ውስጥ ነኝ የሚል ሐሳብ ማቅረብ ፈልጋለሁ። ከዛ ባለፈ የሰሞኑን እነዚህ ሶስት ሰዎችን የሶስት ህፃናትን ሴቶችን ግድያ በተመለከተ ሶስቱንም ዘገባዎች ተከታትያለሁ። የአማራ ፋኖ በጎጃም መጀመሪያ ያዝኳቸው የሚለውን መግለጫውን፣ በኋላ ረሸንኳቸው የሚለውን መግለጫውንና ሶስተኛው ደግሞ በቢቢሲ አማሪክ አስረስ ማረ ዳምጤ ወጥቶ የሰጠውን መግለጫ በተመለከተ ማለት ነው። የነዚህ ሴቶች ስላሽ ህፃናት አንደሬጅ ስለሆኑ ህፃናት አካል ጉዳተኞች ጭምር ግድያን በተመለከተ እኔ የማየው የአማራ ፋኖ በጎጃም ሐቀኛውንና የአማራን ጥያቄ ይዞ የተነሳውን የተወሰነውን ፋኖ ጭምር ስሙን ለማቆሸሽ ምናልባትም ገፋ ካለ በሌላ የወንጀል ቃል እንዲጠራ ወይም እንዲጠየቅ ለማድረግ አቅዶ እየሰራ ነው የሚል ግምገማ አለኝ። ከዚህ በፊት ያሉትን ነገሮች በምናነሳበት ጊዜ ለምሳሌ መራይ አካባቢ ጺሙም የጭንቅላት ፀጉሩም ነጭ ሽበት ያወጣ ሽማግሌ ሁለት ሴቶች የወረዳውን ቤተ ክህነት አንበርክኮ ከማሳየት ባለፈ በኋላ ረሽኛቸዋለሁ ብሎ እንደ ጀብድ አሰምቶናል። ካስታወሳቸው የዛሬ ዓመት ተኩል አካባቢ ማለት ነው። መምህራኖችንና ተማሪዎችን ገድሎ ማን አባ ተማር ብሎሃል ብሎ በሚዲያ እንዲሁ እንደ ጀብድ ነግሮናል። ያኔ ተው የሚል ሰው ስላልነበረና ትክክሉን ማነው ድርጊቱን በወቅቱ ማስቆም ስላልተቻለ ዛሬ የ17 ዓመት ሴትን እንዲሁም አካል ጉዳተኛ በሚል ጭምር የተገለጹትን ረሽናናቸዋል የሚል በጣም ሰቅጣጭ የሆነ እንደ ጀብድ እንዲሁ በሚዲያ አሳይተውናል። በእኔ ግምገማ የአማራ ፋኖ በጎጃም ስፔሲፊካሊ የሌሎችን ፋኖዎች የትግል እንቅስቃሴ ሁሉ በሌላ መልኩ እንዲታይ አቅዶ የሚሰራ ሁሉ እስከሚመስል ድረስ መፈጸም የለባቸውም ብቻ ሳይሆን ሊታሰቡ አይገባም ተብሎ የሚታሰቡ ወንጀሎችን በድፍረት ተሳስቶም አይደለም በድፍረት በተደጋጋሚ እየፈጸመ ነው የማየው። ይሄ ከዓለም አቀፍ የህግ የኢትዮጵያ ብቻ ሳይሆን ኢትዮጵያም የፈረመቻቸው እንዳለ ሆኖ ከዓለም አቀፍ የህግ ድንጋጌዎች ሁሉ በተጻራሪ ለምሳሌ የጄኔቫውን የዓለም አቀፍ ሰብአዊ መብት ህግ ብናየው ድንጋጌው ብናየው አርቲክል 27 ላይ አንደር ፕሮቴክሽን ያሉትን ሴቶችና ህፃናትን መግደል የዓለም አቀፍ ወንጀል ተብሎ የተቀመጠውን ሁሉ የተላለፈ ወንጀል ነው። ወንጀል መሆኑ አይደለም የሚገርመው፣ ወንጀሉን ደግሞ በድፍረት ራሳቸው ፈጽመናል ብለው ሊያብራሩልን መምጣታቸው በራሱ ኢንቴንሽኑ ሆን ተብሎ የተደረገ መሆኑን የሚያሳይ ነው። ስለዚህ በየትኛውም የጦርነት ህግ ሴቶችና ህፃናትን ፕሮቴክት ማድረግ ይገባል የሚለውን ህግ በጣሰ መልኩ ሴቶችና ህፃናትን መግደልን እንደ ጀብድና እንደ ትግል ስልት አድርገው ነው የሚቆጥሩት። ይህንን በምናይበት ጊዜ የኔ ድምዳሜ የአማራ ፋኖ በጎጃም የሌሎች የአማራ ፋኖ ኤዲ አካሄድ ጥያቄ አለኝ። ይቅርታ
እሺ አካሄዱ አፋብኃ ቴዎድሮስ ዕዝ ነው እንጂ አማራ ፋኖ በጎጃም የሚባል የለም። ህዝብ ጥላቻ ነው እየተናገረ። አፋብኃ ቴዎድሮስ ዕዝ እያለ ይቀጥል። የሌለ ነገር ነው እያወራ። ያንተና ለማወቅ መሌሎች ላይ አትጫን። እኔ ስለ ህዝብ አላወራሁም። ስለ አማራ ፋኖ በጎጃም ነው ያወራሁት። አማራ ፋኖ በጎጃም ህዝብ አይደለም የሚባል የለም። አትሄድ አማራ ፋኖ በጎጃም። እሺ ቆይ ንግሩ አጸያፊ አይደለም። ስፔሲፊካሊ ይህን ድርጊት የፈጸሙ አካላቶች እኚህ ናቸው ብሎ የመናገር መብቱ የተጠበቀ ነው። ስለዚህ አጸያፊ ነገር አይደለም። ቀጥላ እያለ ባይዘይ እኔ አንተ ስትናገር የሰማሁህ ዝም ብዬ ማዳመጥ ስላለብኝ ነው እንጂ አንተ የተናገርከው ትክክል ስለሆነ አይደለም። በጣም ለንግግሬ በጣም ተጠብቤ ወይም ተጨንቄ የምናገር ሰው ነኝ። ከአንተ በላይ ለጎጃም ህዝብ ቅርብ ነኝ፣ ይጨነቃለሁ። የአማራ ፋኖ በጎጃም ማለት የአማራ ፋኖ በጎጃም ብሎ ራሱን የሚጠራ የተደራጀ ሎጎ ያለው አደረጃጀት ያለው ከጎጃም ህዝብ ጋር ምንም አይነት አታችመንት የለው በዛ ቦታ ስለሚንቀሳቀስ ካልሆነ በስተቀር። ስለዚህ ልታረመኝ የሞከርከውን ራስን በማረም ተጠቀምበት የሚል አስተያየት አለኝ። ይሄ ስብስብ ካስታወሳችሁ መጀመሪያ የጀመረው በወልቃይት በኩል ዋር ክራይም ፈጽመዋል ተብለው ታስረው የነበሩ 14 የትግሬ ጀነራሎችን ከዳንግላ ሚታርግ ፕሊስ ዋንጋሪ ከዳንግላ እስር ቤት ፈቶ ፌክ መታወቂያ አዘጋጅቶ ወደ ትግራይ በመላክ ነው የጀመረው። ሪመምበር ማይካድራ አካባቢ የዘር ማጥፋት ፈጽመዋል ተብለው ከታሰሩ የትግራይ ጀነራሎች ውስጥ 14ቱን ፌክ መታወቂያ ሰርቶ ወደ ትግራይ በመላክ ነው የጀመረው። ስለዚህ እኔ ስፔሲፊካሊ የአማራ ፋኖ በጎጃም ላይ ፖይንት ማደርገው አብዛኞቹ በአማራ ፋኖ ትግል ውስጥ ከፍተኛ ክራይም የሚባሉት በልዩ ሁኔታ ተፈጽሞ እዛ አካባቢ ስለሆነ ለምን የሚል ጥያቄ ስላለኝ እንዳልኳችሁ መምህር ገድለው ፕሊስ ሚታርግ ዋጋሪ ያስተጋባቢ ስለሆነ ዋንጋሪ ምን ትላለህ? አልቻልኩም። ከቻልክ ሚውት አድርገው። ሚውት እየላኩልህ ነው እንዴ? እያለኝ ነው። ሚውት አድርግ። እሺ ካስታወሳችሁ መምህር ገድለው ማናባህ ተማር ብሎሃል ተማሪ ጭምር ብለው መግለጫ የሰጡበት ነው ያለው። ቅድም እንዳነሳሁት የአንደኛው መምህር ባለቤት በቅርቡ ያስተማርኩት ተማሪ ባለቤት የመምህር ደረጀን ገደለው ብላ የምትናገርበት ነው። አንድ ሁለተኛ የወረዳውን ቤተ ክህነትና የወረዳውን መርሱ የሚባለውን መምህርና ሌሎችን ጨምሮ ሴቶችን ጨምሮ አንበርክቦ ገድሎ ረሽኖ ያሳየን እዛ አካባቢ ያለው። ሁለት ሶስተኛ የትግሬ ጀነራሎችን ፈቶ የላከ ነው። ሶስት አራተኛ አሁን የምናያቸው እነዚህ ህፃናት ገድሎ ያሳየን ነው። መግደሉ እስካሁን ያለው ችግሮች ማድረጉ አይደለም የሚገርመኝ፣ ማድረጉን እንደ ጀብድ ነው የሚነግረን። ዋይ ይሄ ለምንድነው ሸዋ ላይ ያልተፈጸመው? ለምንድነው ወሎ ላይ ያልተፈጸመው? ለምንድነው ጎንደር ላይ ያልተፈጸመው? ይሄን በምናነሳበት ጊዜ የሆነ የሚያሳየን ነገር አለ። እኔ ለራሴ የደረስኩበት ድምዳሜ አለ። እዚህ ትግል ውስጥ ወያኔዎች እና መሰል የአማራን ህዝብ ለውጥና ትግል ማሸነፍ የማይፈልጉ አካላት በውስጥ አሉ ብዬ እንዳስብ የሚያሳይ ነገር ስለሆነ እነዚህ አካላት አዳዲስ ነገሮች እንድንለማመድ አንዴ ቃል ላይ ያለ እሺ ስንት ቃልከኝ አሰማ አንዴ ቃ እሺ አዳዲስ ነገሮችን እንድንለማመድ እያደረጉን ነው ብዬ አምናለሁ። አዳዲስ ነገሮች መለማመድ ብቻ ሳይሆን ሌሎች አካባቢ ያሉ ፋኖች ኦን ፐርፐዝ በመንግስት ሌላ ስም እንዲሰጣቸው ሁሉ አቅደው የሚሰሩ ይመስለኛል ወደሚል ድምዳሜ ደርሻለሁ። የሆነ ሆኖ ግን በጣም ሐቀኛ የአማራን ህዝብ ጥያቄ ይዘው የሚታገሉ እንዲህ አይነት ድርጊቶችን የማይቀበሉ ብቻ ሳይሆን ለመታገል አቅማጡ አንሷቸው ሁኔታዎች ስላልፈቀዱላቸው አንገት ደፍተው እየቀጠሉ ያሉ ሌሎች የፋኖ አመራሮች አሉ። አንዳንዶቹ ደግሞ ተስፋ በመቁረጥ ግማሾቹ ወደ መንግስት በመግባት ግማሾቹ የራሳቸውን አማራጭ በመከተል ላይ ነው ያሉት። ሲጠቃለል የአማራ ፋኖ ሐቀኛ የአማራ ጥያቄዎችን ይዞ የተነሳ ኃይል ቢኖርም የተወሰነው ቡድን ግን ሐቀኛ ጥያቄዎችን በራሱ ፍላጎትና በራሱ መንገድ በሚሰራው ወንጀል ስለሸፈነው የአማራ ፋኖ በሌሎች አይን በጠላትነት እንዲታይ ከብልጽግና በላይ በሌሎችም ወገን በወንጀል ፈጻሚነት እንዲታይ እያደረገው ነው
የሚል ነገር ነው ያለኝ። በመጨረሻ ሴብ ያነሳቸውን 2 ፖይንቶች አንስቼ ልሂድ። ክርስቲያን ታደለ ለምሳሌ መራይ ነው ብላል። ክርስቲያን ታደለ ምዕራብ ጎጃም ቋሪት ነው፣ መራይ አይደለም፣ ዘመነ ነው መራይ። ይሄ ኢንፎርሜሽን ጉዳይ ስለሆነ አንዳንድ ሰዎችን ካራክተራይዝ ለማድረግ የሄድክበት ለምሳሌ ብአዴን ምናምን የሚሉ ይሄ ተራ ታርጋዎች አሉ። በነገራችን ላይ ብአዴን ኤግዚስት የሚያደርግ አይመስለኝም አሁን ባለው ሁኔታ። ብልጽግና የሚባል ነው ያለው። ብልጽግና ብአዴን ነው አይደለም ሌላ ጉዳይ ሆኖ፣ ነገር ግን የወያኔ ስሜት ያላቸው ሰዎች ወይም የወያኔ አማራን ያድናል ብለው የሚያስቡ ሰዎች ሌሎችን በብአዴንነት ሲከሱ ሌላ ጥያቄ ሊነሳ እንደሚችል ማሰብ አስፈላጊ ነው ብዬ አምናለሁ። መንገው እንዲያጨበጭብልን በማድረግ ለአማራ ሕዝብ ታገል ለማለት የለብንም። መንገውን እናስጨፍር ከተባለ አሁን ከተናገረው ሰው በላይ መንገውን ማስጨፈር የሚያስችሉ አቅም ያላቸው ሰዎች እንዳሉ በዚሁ አጋጣሚ ለመግለጽ ነው። አመሰግናለሁ ቴዲ። ቴንክ ዩ አያሌው፣ ከልብ ነው ማመሰግነው። ጠበቃ ሐሰን ያንተ መሳብ። እሺ ቴንክ ዩ ቴዲ፣ አመሰግናለሁ ስላስገባኝ። በጣም ብዙ ጊዜ ሞክሬ ነበረ። ያው ያንተ ውይይቶች በመጀመሪያ ሪስፔክት አለኝ። በጣም ቆንጆ አወያይ ነህ። ኢትዮጵያ ውስጥ የጠፋውን በጣም ቢያንስ የጠፋውን ፓርት እየሸፈንክ ያለው አንተ ነህ። በጣም ጥግና ጥግ ያሉ ሀሳቦችን አትሊስት አምጥተህ ለማከራከር የምትሄድበት ርቀት አፕሪሺየት የሚደረግ ነው እና እሱን አፕሪሺየት አድርጌ ልጀምር። ሁለት አጀንዳ ነው መሰለኝ አሁን የተነሳው እስካሁን ከአንደርስታንድ ካደረኩት ላይ። የመጀመሪያው አጀንዳ እንደ በማን ከቀነኒ ግድያ ጋር በተገናኘ ያለው ጉዳይ ነው። ከዛ በኋላ ይሄ ኤክስትራ ጁዲሻል ኪሊንግ የሚባለው እነዛ 3 ሴቶች የተገደሉበት ነው። አንዳንዴ ሁለቱን እያስተሳሰሩ ማየት ትክክል አለም ተገቢም አይደለም ለኔ። አንደኛ ኦፍኮርስ አንድ ሰው ወንጀል ሰርቶ ሊሆን ይችላል፣ ወንጀል ፈጽሞ ሊሆን ይችላል። ከዛ በኋላ ፍርድ ቤት ሄዶ ነፃም ሊባል ይችላል። ናት ኢን ኢትዮጵያ ባይዚ ለምሳሌ ፌመስ ኬዝ አሁን አሜሪካ ያላችሁ ሰዎች በጣም the most famous የሆነ ኬዝ ልንገራችሁ፣ ጥናት ልታደርጉበት የምትችሉት ማለት ነው። ኦጄ ሲምፕሰን የሚባል አንድ ፉትቦል ፕሌየር ነበረ። የእግር ኳስ ተጫዋች ነው። በጣም the most ታዋቂ ነው እና ሚስቱን በሚያሰቅቅ አይነት ሁኔታ ነው የገደላት። but he win in the court። ከዛ በኋላ he's not guilty በግድያ ወንጀል። አሁን እስር ቤት ነው ያለው፣ በሌላ ወንጀል እስር ቤት የገባው። ያ ማለት የአሜሪካ ጀስቲስ ሲስተም ወድቋል። ሀገሪቱ ውስጥ አሜሪካ የምትባለው ሀገር ምንም እንትን የላትም የሚያስብላለም። ይገማ ፖይንት አንደርስታንድ አድርገኛል ማለት እዚህ ጋር አንደርስታንድ እንድታደርጉኝ የምፈልገው የሆነ ቦታ ላይ ግድያ ተፈጽሞ የሆነ ሰው ወንጀለኛ ሆኖ ወንጀለኛነቱ በፍርድ ቤት እስኪረጋገጥ ድረስ ወንጀለኛ ያስብለውም፣ ግን በፍርድ ቤት አለመረጋገጡ ፕሮሰሱን እንኳን ካለፈ በቂ ነው። የመጀመሪያው ስቴፕ ማለት ነው። ከዛኛው ጋር የሚያያዝ ጉዳይ አለ ራሱን የቻለ ግን በህግ ጉዳይ ላይ በጣም ብዙ የሚያከራክሩ ነገሮች አሉ። የተፈታበት ነገር ተገቢ ነው ምናምን የሚያስብሉ ራሱን የቻለ አጀንዳ ስለሆነ እዚህኛው ጋር ደግሞ ስትመጣ አንዳንድ ሰው ሴቭን ብቻ መስለኝ እስካሁን ካየሁት ኮንደም ለማድረግ የሞከረ ፓርሻሊ እሱም ፓርሻሊ ነው ኮንደም ለማድረግ የሞከረው። ይሄ ኤክስትራ ጁዲሻል ኪሊንግ ኤክስትራ ጁዲሻል አይደለም የሚሉ ሰዎችም ሰምቻለሁ ቅድም ላይ። ይሄ ግድያ እነዚህ 2 ሴቶች 2 ነው 3 ሴቶች የተረሸኑት or የተገደሉት whatever የተገደሉት ኤክስትራ ጁዲሻል አይደለም እስከማለት የደረሰም አለ። ለምሳሌ እዛው እንትኑ ማን ነው ኮርት አቋቁሟል። በየትኛው ህግ ኮርት እንዳቋቋመ እንኳን አላውቅም፣ ግን ኮርት አቋቁሞ ከዛ በኋላ ነው የተገደሉት የሚልም ሰምቻለሁ። ግን in any means ኤክስትራ ጁዲሻል ኪሊንግ በጣም ከባድ የሆነ ራሱን የቻለ ወንጀል ነው፣ ኢንሂውማን ነው። ግን እዚህ ደረጃ ስንደርስ እንዴት እዚህ ደረጃ ልንደርስ ቻልን የሚለውን ነገር ደግሞ በደንብ መነጋገር አለበት። ስሙን ሳነሳ እንዲመልስልኝ ሀሳቡን ላይ ብቻ አንደርስታንድ ታደርጉልኝ ነው።
እዚህ ጋር አንድ ቆንጆ አድርጎ የገለጸው ነገር አለ ማለት የማህበራዊ እንትናችን ትስስራችን በጣም እየተበጣጠሰ ነው ምናምን ብሏል። ግን አንድ አካል ብቻ ነው ብሌም ያደረገው ለዚህ አንድ አካል መንግስት ኦር ብልጽግና የሚለውን አካል ብቻ ነው ተጠያቂ ኤቭሪቲንግ እሱ ነው መውሰድ ያለበት የሚል እንትን ኮንክሉዥን ያለው which is ፋላሲ ነው ለኔ ማለት ነው። ይሄ ምን አይነት ፋላሲ በጣም ቱ ጀነራል የሆነ ኦር ሲምፕሊፋይድ የሆነ ፋላሲ ጋር እኔ ባህር ዳር ነው የተማርኩት የመጀመሪያ ዲግሪ የህግ ስማር ማለት ነው። አይኖ አውቀዋለሁ በደንብ 5 ዓመት ነው የተማርኩበት ባህር ዳር በደንብ የማውቀው ማህበረሰብ ነው የጎጃም ማህበረሰብ። እዚህ ደርሳል ማለት አሁን ያለበት ደረጃ ላይ እንደዚህ ደረጃ ደርሶ አያለው የሚል እምነት አልነበረኝም ግምት አልነበረኝም። ከ2001 እስከ 2005 ነበር የተማርኩት እዛ። እዚህ ስንደርስ ይሄ ማህበራዊ መበጣጠስ እንዴት እዚህ ደረጃ ደረሰ የሚለውን ስናወራ ሽማግሌዎችን በዳዴ የሚያስኬድ ትግል ትጥቅ ትግል ከዛ በኋላ ትምህርት ቤት ኖርማሊ መማር የለበትም እንትና አያሌው አንስቶታል። መማር የለበትም ትምህርት አያስፈልግም እያን አስተማሪዎችን የሚገል ትጥቅ ትግል ለማን ነው? እኔ አንደኛ እኛ በምንማርበት ጊዜ የዩኒቨርሲቲው ሰቃይ የነበረ ተማሪ የጎጃም ልጅ ነው የቻግኒ ልጅ ነው ከአጠቃላይ ማለት ነው 4 ነጥብ ዘግቶ በህግ ትምህርት ቤት ታሪክ ብቸኛው በባህር ዳር ዩኒቨርሲቲ ታሪክ ብቸኛው እሱ ነበር። 4 ነጥብ ዘግቶ ነበር የዘጋው። ያ ማህበረሰብ በጣም ለትምህርት በጣም ትኩረት ያለው በጣም መማር የሚፈልግ ማህበረሰብ ያለበት ሀገር ላይ ትምህርት ቤት እንዳትሄዱ 11% ብሎ ጠቅሶት ነበር ባለው ውጊያ ላይ ባለው ዋር ላይ። ይሄን አንድ አካል ብቻ የሚወስደው ተጠያቂነት አይደለም። ኦፍ ኮርስ በመንግስት በኩል የራሱ ተጠያቂነት አለው የራሱ የሚወስደው ነገር አለ። ግን ሙሉን ጠቅለለ ሙሉ ፓኬጁን ጠቅለለ ለአንድ የምትሰጥ ከሆነ that's the problem ራይዝ የሚያደርግበት ሁላችንም every and even a single person ማለት ነው የራሱ የሆነ እንትን አለው ምንድነው ፓርት አለው እዚህ እንትን ላይ ማለት ነው እዚህ ደረጃ የደረስንበት ላይ። ሶስተኛው ይሄን ኤክስትራ ጁዲሻል ኪሊንግ በሚዲያ ወጥቶ በቢቢሲ ላይ ወጥቶ የተናገረው ሰውዬ የህግ ተማሪ ጨርሻለሁ የህግ ተማሪ ነው ህግ ነው የተማረው። he knows how the law act እንዴት ህግ እንዴት እንደሚሰራ ህግ ማለት ምን ማለት እንደሆነ ሲሴሮ አንድ ሚላት ነገር አለች law is the highest product of human mind ይላል። የመጨረሻው የሰው ልጅ ህግን ፈጥሮ ከሆነ የመጨረሻው የሰው ልጅ የአእምሮ የተጠበበበት ነገር ህግ ነው። ህግ የተማረ ሰው ወጥቶ በወኔ ሲናገር ምንድነው ማስተላለፍ የፈለገው ካልከኝ እኔ የታየኝ ነገር ከዚች ግድያ በፊት የወጣች አንድ መግለጫ አለች ታስታውስ እንደሆነ ከ2 ቀን ከ3 ቀን በፊት ይሄ ከዚህኛው ግድያ ከመስማታችን በፊት የማረፋን ነው በጎጃም ያወጣው መግለጫ ነበረ። ከዛ በፊት በሚዲያ ሰዎች የአማራ ህዝብ እየወጣ ኢቭን ፋኖን ተው ማለት ጀመረ። ተው ማለት ሲጀምር ያወጣው መግለጫ ላይ አታውግዙን የሚል እኛን አታውግዙን የሚል እኛ እኮ ለእናንተ ነው የታገልን ያለነው የሚል ኮንቴክስት ያለው መግለጫ አወጣ። ከ2 ቀን በፊት ነው ይሄ ከ2 ቀን ወር ከ3 ቀን በፊት ማለት ነው። ከዛ እቺ ነገር ምንድነች ማሳየት የፈለገው ለኔ ኢፍ ከብልጽግና ጋር የምትቆሙ ከሆነ አማራ ከሆናችሁ አማራም ሆናችሁ ማንም ሆናችሁ ከብልጽግና ጋር የምትቆሙ ከሆነ እንደዚህ እንረሽናችኋለን የሚል ኮንሰፕት ነው ማስተላለፍ የፈለጉት which is በጣም ጎጂ የሆነ ነው። ኢቭን ለአማራው ትግልም ጎጂ የሆነ ነው፣ ለሌላውም ትግል ለማንም የማይጠቅም ነው። አንድ ግለሰብ ከፈለገ ብልጽግና መሆን ይችላል፣ የፈለገው መሆን ይችላል። ባይዘይ የፈለገው አሁን ቆይ ፋኖ እየታገለ ያለው ዲሞክራሲ ለማምጣት ነው። ዲሞክራሲ ለማምጣት ከፈለገ አንድ ሰው ብልጽግና መሆን ፈልጋለሁ ካለ መብቱ ነው። ሶ ኢፍ ይሄንን ሪስፔክት የማያደርግ ትግል ለየዲሞክራሲ ትግል የድረስ ነው የሚለው ነው። አጠቃላይ ያለው መሰለኝ። ቴንክ ዩ ቴዲ፣ በጣም አክባሪ ነኝ። አመሰግናለሁ። እግዚአብሔር ያክብርልኝ። እዚሁ በነገራችን ላይ እዚሁ ቲክቶክ ላይ ብትፈልጉ የምታገኙት አንድ ቪዲዮ አለ።
እዚህ ላችኋል የአማራ ህዝብ በመንግስት ተገዶም ይሁን በራስ ፈቃደኝነት ሰላም ይሻለናል ብሎ ሰልፍ ወጣ ባህር ዳር ላይ ሰምታችኋል? ሶስት ዶላር ምንድን ነው ያሉት? እዚህ ህዝብ ላይ አንዲት ልጅ አለች። እንዴት ብዬ እንደምገልጻት አላውቅም። ኦኬ ይቅር። ለምን ብነው ሰልፍ ሲወጡ ቦምብ ማጥሉበት አለች። ሰምታችሁ ነው? እናንተም ብሎ ታጣቂዎች ቦምብ ለምንድን ነው ማጥሉበት? በአንድ በኩል ገዢው ፓርቲ አስገድዶት ነው ሰልፍ ይወጣ ይላሉ። ኦኬ ገዢው ፓርቲ አስገድዶ ሰልፍ ከወጣ እንዴት ነው ቦምብ የሚጣልበት? በስንት ዱላ ነው ህዝብ የሚቆላው? በስንት ጥይት ነው የሚመታው የአማራ ህዝብ? ለአፍ ተከፍለው ነው ሰልፍ የወጡ ተገደው ነው ይላሉ። ኦኬ ተገደው ከሆነ ታዲያ ለምን ተገደው ነው እንደሆነ ለምን አትረዷቸውም? ተገደውም ቢሆን ቦምብ ሊጣልባቸው ይገባል። ማን ነው እንደዚህ ስልጣን የሰጠ? የአማራ ህዝብ ላይ እንደፈለጋችሁ አንድ ግለሰብ እንዴት ነው? እኔ አንድ ነኝ እኮ ህዝብ ላይ እንደፈለጋችሁ እንደዚህ እንደፈለጋችሁ እንድትናገሩ በዚህ ደረጃ ይሙት ይውደም እያላችሁ እንድትናገሩ ማን የፈቀደላችሁ? የወጣንበት ማህበረሰብ የኛ ስለሆነ እንደፈለግን እንዲሞትም እንዲኖርም እንፈቅደው እኛ አንተ ምን አገባ ምትሉ አላችሁ። እሱ ነው ጋር ይሰራ ማይፈረኝ እና ይሄ ነገር መሬት ላይ ያለውን ህዝብ አንድ የምታስታውሱ ትንታኔ ያለ ፌመስ ትንታኔ የያዝነው አጀንዳ ልሂቃኖቻችሁን መጨረስ ነው የሚል ካለ እንግዲህ ከነዚህ ጋር ትደራደራላችሁ፣ ታወራላችሁ። ልሂቅ ማለት እንግዲህ አመዛዛኝ የህብረተሰብ ክፍል ውስጥ አመዛዛኝ አስተዋዩ በአመክንዮ የሚያስበው የህብረተሰብ ክፍል ነው አይደል? ልሂቃን ደግሞ በአብዛኛነት ደግሞ በቀለም ትምህርታቸው ደግሞ ከሆነ የሚፈልቁት ከትምህርት ቤት ነው። ዛሬ እኮ አንድ የአማራ ልጅ እኮ ተነስቶ ተማሪዎች ትምህርት ቤት መሄድ አለባቸው ብሎ ቢናገር አውቶማቲካሊ አማራ ጠልል ነው የሚባለው። ተማሪዎች መማር አለባቸው ስላለ ገበሬው እያረሰ ነው እኛ እንዋጋ፣ ገበሬው ምርት ማቆም የለበትም ካለ አውቶማቲካሊ እንደ ጠላት ነው የሚታየው። የገበሬው ማዳበሪያ መወሰድ የለበትም፣ ነጋዴው አላስፈላጊ ግብር ሊጣልበት አይገባም የሚል ንግግር አንድ ሰው አንድ የአማራ ልጅ ከተናገረ ወይም ደግሞ አንድ አስተዋይ ሰው ከተናገረ እንደ ካዲ ነው የሚቆጠረው፣ ከኛ ወገን አይደለም ይባላልና አሁን እኔ ሲመስለኝ ድሮም በፊት የምናገረው ነው። ትግሉም የእናንተ አይደለም፣ ተንታኞቹም የእናንተ አይደለም። ትግሉ ራሱ አንዳንድ ጊዜ የምትዋጋው ጦርነት ራሱ በአግባቡ የኛ ነው ወይ ብለህ መጠየቅ። ለምሳሌ ዩክሬን የምትዋጋው ጦርነት የእሷ ጦርነት አይደለም አይደል? ሁላችሁም እንደምታውቁት እና አንዳንድ ጊዜ መጠየቅ ያስፈልጋል ለማለት ፈልጌ ነው። ሪሊ ይሄ እኛ እንትን ነው ማለት እኮ አለብን እና ይሄ አደገኛ የሆነ ነገር ቢያንስ ሃይ ባይ እነዚህ ተሳዳቢዎችን፣ ባለጌዎችን፣ ጋጠወጦችን ወይ ሰደባለሁ እንዲባላለሁ ምን ያመጣል? ሰው እየሞተ ነው። ሰው እየተሳቀቀ ነው። በገዢ ፓርቲም በተቃዋሚ ፓርቲም ጥይት የሚመታ መሀል ላይ የሚቆላ ህዝብ አለ። ኦኬ ተፈናቅሎ መጣ፣ ተፈናቅሎ ነፃ አወጣዋለሁ ትላለህ። ኦኬ ነፃ የምታወጣው ህዝብ ላይ ሄደ ጓዳው ላይ እየተታኮስክ ነው፣ በቤቱ እየተታኮስክ ነው፣ እንደገና እየገደልከው ነው። ዛሬ እኮ አሁን ባለው ነባራዊ ሁኔታ እኮ ክልል ውስጥ ከሚኖረው ውጭ ከክልሉ ውጭ የሚኖረው አማራ እኮ በሰላም እየኖረ ነው። ይሄ ውሸት ነው? ክልል ውስጥ ያለው አማራ ሳይሆን ከክልል ውጭ ያለው እኮ በሰላም እየኖረ ነው። ኦኬ ከክልል ውጭም ሲገደል የነበረ ህዝብ እንደገና ኦኬ ነፍሱን ይዞም ወደ ክልሉ ሲመጣ እንደገና እየተገደለ ቢያንስ ጦርነት ኦኬ ያለና የነበረ ነው እንኳን ብንል እንዴት ነው የምንዋጋው? ትንታኔያችን እንዴት ነው የምትዋጋው? ለዲሞክራሲ ከሆነ ዲሞክራሲ የተለያዩ ሀሳቦችን ማስተናገድ ነው። ምነው አንተ ጋር ብቻ የኦሮሞ ፖለቲካ ውስጥ የተለያየ ሀሳብ አይንሸራሸርም እንዴ? የኦሮሞ ልጆች እንደ ኦነግ እንደ ኦፌኮ እንደ ኦነግ እንደ ብልጽግና ሆነው ያወራሉ አይደል? በነፍስ ሲፈላለጉ አይታቸው ታውቃለህ? ሄደ ወደ ትግራይ
እንደ ቲፒኤልኤፍ እንደ ባይቶና እንደ ሳልሳይ ወያኔ እንደ ስምረት ሆኖ ያወራሉ አይደል? አዎ ሂድ ሌላው ጋር ከነልዩነቶቻቸው ክልሉን ከሚያስተዳድረው ከገዢው ፓርቲ ጋርና ከተቃዋሚ ፓርቲ ጋር ሆኖ ያወራሉ። ምንድነው እናንተ ለየት የሚያደርጋችሁ? አንድ ያማራ ልጅ የኔ የሚመቸኝ የአብን አካሄድ ነው፣ በአብን አካሄድ ነፃ የምንወጣ ይመስለኛል ካለ ለምንድነው መብቱን የማታከብረው? ዲሞክራሲ ማለት ታዲያ የምትታገለው እኮ ለዚህ ነው። እኔ የፋኖ አካሄድ ይመቸኛል ካለ ኦኬ ማድመጠው። እኔ የሚመቸኝ የባዴን አካሄድ ነው ካለ ኦኬ እና የምትታገለው እንዴት ያለ ዲሞክራሲ ነው የምትዋየው? እና እንደዚህ አይነት ነገሮች አብረው እርስ በርስ የሚጋጩ ነገሮች ናቸው ለማለት ፈልጌ ነው። እዚህም ያላችሁ ሀሳባችሁን እየሰማሁኝ ነው። በትክክል ከክልል ውጭ ያለው በሰላም እየኖረ ነው የሚሉ አስተያየቶች ይሰጡ ነው። ኦኬ ከጠበቃ ሐሰን በመቀጠል ወደ ይርታቸው እንሄዳለን። ይርታቸው ምን ትላለህ አንተ? 6 ደቂቃ አለ ወንድማችን። እኔ አንድ 12 ደቂቃ መሆን አለበት ከተቻለ። ማይቻል ከሆነ ግን ምን ማድረግ አይቻልም። ወደ 6 እመለሳለሁ። መግለጫ ነው እንደምታነበው እንደዛ ነገር ነው እንግዲህ። ቴዲ አንተ ብዙ እየተናገርክ 3 ነው ሰው እኮ ያሳለፍክ። ቅድስ ከዛ እንትና አያሌው መንበሩ ብለህ ከዛ ይርታቸው ብለህ አቶ ይርታቸው የዘውትር ደንበኛ ስለሆንክ ጸባይተኛም ስለሆንክ ላይ በምገባም ሰዓት ሁልጊዜ አበባ ስለምትሰጠኝ ይሄ ሁሉ ተደማምሮ ለይርታቸው ፌቨር ማድረግ አለብን። ስለዚህ ለይርታቸው 1 ደቂቃ ጨምረናል። ክብራትና ክብራን ጠላት አይኑ እያየ ጆሮ እየሰማ ሁሉም ይፈር 7 ደቂቃ አለ፣ ተጠቀምበት። ታንኪዩ ትልቅ ነው። 1 ደቂቃ ማግኘት ራሱ አንድ ስቴፕ ወደፊት መሄድ ማለት ነው። እኔ አሁን ቅድም ወንድማችን ጠበቃ ሲናገር ነበርና ቅድም ከዛ ከእንትና በፊት ከቅድስ በፊት የተናገረው ከሷ በኋላ አሁን በጣም ጥሩ ነገር ነው ያስቀመጠው። ስሙን አላየሁትም። በእውነት ይህ ወንጀል ሁሉ እንድንለማመድ ያደረገን መጀመሪያ ወያኔ፣ ከወያኔ ቀጥሎ አብይ አህመድ ነው። በኢትዮጵያ ይሁን ሁሉ ወንጀል እንዲፈጸም የተደረገው በዚህ መልኩ ነው እኔ የምረዳው። በርግጥ ብዙ ትግል ስትታገል ብዙ ስህተት ሊፈጠር ይችላል። እህቶቻችን መገደል የለባቸውም፣ መደፈር የላቸውም፣ ህፃናት ሆነ ወጀን ሰላይ ግን ትልቅ ችግር አለ። ሰላይ በፋኖ መልክ ካየኸው ሰላይ ፋኖ መኖሪያ ቤት የለው፣ የሚያስርበት ቦታ የለው። ሰላይ ብዙ የድርጅቱን የፋኖ መዋቅር ማፍረስ የሚችል እንግዲህ እነዚህ በመንግስት ደረጃ ሰልጥነው በጣም ትልቅ ስራ ሊሰሩ ታቅዶ ፋኖ ማፍረስ አለባቸው ማስጨረስ አለባቸው ብለው የተላኩ ፋኖ እንኳን ባይገላቸው ይገላቸዋል ብዬ አላምንም። ግን በአርቲፊሻል ኢንተለጀንስ ተሰርቶ ለምሳሌ ቴዲ አሁን እየተናገርክ ሌላ ነገር ድምጽህን ሚዩት በማድረግ የኢንተለጀንስ መረጃው ያንተን ድምጽ በአርቲፊሻል እንትን ሰርቼ ቴዲ እንደዚህ አለ ብዬ የመስራት ችሎታ አለ በአሁን ሰዓት ባለው ቴክኖሎጂ። ስለዚህ እኔ ቢቢሲ ነው ያልከው ኢንተርቪው ያደረገው የአማራ ኮርፖሬሽን ሚዲያ ነው እንደዛ ብሎ አስረስ እንትና እንደዚህ በአይፋ ወጥቶ እንዲያደርገናል ብሎ ሊናገር ይሆናል ብዬ አላምንም። ፎቶግራፉ እየታየ ሌላ ሰው እየተናገረ እሱን አስመስሎ ከዚህ በፊትም አንድ በሸዋ በኩል ባህር ዳር አካባቢ የነበረ እንትን የተገደለበት ምክንያት አለ። ስለዚህ ይሄ ሁሉም ጥላሸን ለመቀባት ነው። የአማራ ህዝብ እህቶቹ ሚገድ የራሱ ቤተሰቦች ሚደፍር አይደለም። በፍጹም ሊያደርጉ ይችላሉ ብዬ ግን ቴክኖሎጂ ስላደገ ለክፉ እየተጠቀምነ ስላለን በክፉ መልኩ የፋኖ ስም ለማጉደፍ ብዙ ስራ ተሰርቷል። ለምሳሌ 2600 ምናምን የአማራ ሴቶች ተደፍረው ሲባል አንድ የጮኸ የለም። አንተም ወጥተህ ስለነሱ አጀንዳ ይዘህ አልተናገርክም። ሆነስሊ ስፒኪንግ ስለሆነ ስለዚህ አሁን የፋኖ ይፈርሳል የሚል በዚህ መልኩ ስሙን እናጥፋ አንተ በየሳምንቱ በገባው ቁጥር አጀንዳ ይዘህ ጠፍተህ ነበር። ቆይ እኔ ምንም እድል አልሰጣችሁም። እኔ ዘንድሮ የተነሳሁት ምድረ ብሔርተኛን ማሸማቀቅ ነው። አንተ እኔ በገባውበት ጊዜ ያልገባበት ጊዜ አለው ግን ያኔ ጠፍተህ ነበር። የማንን በፈሬ ታበጠር ነበር አንተ በተሰጠ እድል ለምን ድምጽ አልወጣ ነበር? አይደለም እንደዛ አይደለም።
ጠፍተህ ጠቅላላ አትከፍትም ነበር እያልኩ ነው ያለሁት እንጂ እኔ ስገባማ ኦልሬዲ እየተናገርኩ ነው። ጠፍተህ ነበር አይነው እንደምትጠፋ ደግሞ ማንም ያውቃል። የሆነ ነገር ይሁን በስራ ብዛት ይሁን በሌላ ምክንያት ትጠፋለህ። አንዳንድ ነገሮች በአማራ ላይ ሲሆን ግን የቢሮ ስራ አይደለም እኮ ጠፋ መጣም ሲመቸኝ ነው ገባው። ኦኬ ዩ ኖ አይ ኖ ሃው እንትና አውቀዋለሁ ሁሉ ነገር ምንም ችግር የለም። ያ ግን ምን መሰለህ ግን እድል ሰጥሃለሁ እንድታወራ አጀንዳ አለ ወይ ብዬ እጠይቃለሁ አይደል? አዎ እሱ ምንም ችግር የለም። እኔ በፈለኩ ሰዓት ታስገባኛለህ እኮ ስለ ራሴ አታስገባኝም አይደል? እንዲያውም ሰዎች አትግባ ከሱ ለምንድነው ምናምን ይሉኛል። እኔ ግን የአማራ ድምጽ የሆንኩ ያለው የሚመስለኝ ምንም ችሎታ አይኖረን ሌላ አጀንዳ ነው የሚሉኝ ሰዎች አሉ ነው የምልህ በውስጥ የሚጽፉልኝ። ስለዚህ እኔ ደፍሬ ስለምናገር ለአማራ ህዝብ ብቻ ሳይሆን ለመላው የኢትዮጵያ ህዝብ ደግሞ ስርዓቱ መወገድ አለበት ብዬ አምናለሁ። ቴዲጋ አትግቡ ምናምን አልጎዳባችሁም ግን ነው አይ ማለት አስቡልኝ አልጎዳባችሁም። ህዝብ ነው የሚጎዳው፣ የአማራ ህዝብ ነው የሚጎዳው። ለአማራ ህዝብ ድምጽ የሆነ ስላለን ኧረ ተው ትንሽ እጎዳባችኋለሁ። ተው እንደው ኧረ ተው ትንሽ አስተያየት አድርጉልኝ። ቆይ ሊጨርስ አሁን ዲስትራክት እያረከን ያለው ሀሳብ ወደ ሌላ እንዳይሄድ ትልቁ ብአዴን በእውነት ለአማራ ህዝብ ትልቅ መከራ ሸክም ነው የሆነው። ብአዴን ፈቅዶ እኮ ነው ኑ ብሎ መከላከያ እንደ ልቡ እንዲፈቅድ ዶክተር ይልቃል ከፋለው ፈርሞ ያስገባው ለመከላከያ እንዲመጣልን ብሎ ለምን ያስገባው። አሁን ወደ ፋኖ ወደ ሌላ ወደ ግለሰቦች ሳይሆን መጀመሪያ ብልጽግና የሚባል አማራን የማይወክል የአማራ ተወካዮች ያልሆኑ የብአዴን ሰዎች ፈቅደው ያስፈርመው ያስገቡት። ሴቶቹ ቢገደሉም ቢደፈሩም ተጠያቂው ብልጽግና ነው። አገር ማስተዳደር ካልቻለ መልቀቅ አለበት ስልጣን። ኢትዮጵያ አስተዳደር ቃል ገብቶ ምሎ መጽሐፍ አስቶ እንጂ አዲስ አበባ ብቻ ታጥሮ ከአዲስ አበባ ውጪ በፍላይት አድርገህ ካልሆነ በመኪና መጓዝ አይችልም። ቀኑ እያጠረ ነው ያለው። እዚህ ያለው ደጋፊ ወይም የአብይ መንግስት በማይቆጣጠርበት ቦታ የሚፈጸመውን በደል ሁሉ መንግስት ተጠያቂ ነው ማለት ነው። ወይም ደግሞ አቅም ስለሌለው ነው። አቅም የለውም አገር መምራት ካልቻለ ኃላፊነት የሰጠው ህዝብ የሰጠው አገር ነው። ይሄን አጥራልኝ። ቆይ ግድያው የተፈጸመው መንግስት በማይቆጣጠረው ቦታ ላይ የፋኖ ኃይሎች በሚቆጣጠሩበት ቦታ ላይ ነው። አሁን እናንተ ከመንግስት ኃይሎች ነፃ እያወጣችሁ የምትቆጣጠሯቸውን ቦታዎች ሲሆን አማላይ ነው ማድረግ ያለባችሁ። አያችሁ እኛ ስናስተዳድር ዲሞክራሲ አለ፣ ሰላምና መረጋጋት አለ፣ ያለ ህግ አይፈረድባችሁም፣ የሚዘርፋችሁ የለም ብለህ ለሌሎች አማላይ ነው ማድረግ ያለብህ እንጂ አንተ የተቆጣጠርክባቸው ቦታዎችም ለሚፈጸም ግድያ መንግስት ማስተዳደር አልቻለም ማለት ነው። እንደዛ ከሆነ ታዲያ ለመንግስት ለምን አታስረክብም? ስማ ልንገርህ፣ እኛ ተታግለን በጉልበታችን ከመንግስት የቀማን ፋኖ እየተደራጀ ራሱን እያደረጀ ወደፊት የመጣ ስም ማጥፋት የተዘጋጀው መንግስት ማስተዳደር ስላቃተው አገር መምራት ስላቃተው ኮንትሮል ማድረግ ሳይሆን እኛ ብቻ ሳይሆን ኢትዮጵያ ሱዳን ገብቶ ወሯታል። ደቡብ ሱዳንና ኖርዝ ሱዳን ሻቢያም ገብቶ የኢትዮጵያ መሬት እንደያዘ ታውቃለህ። ሌላ የት ነው? ጋምቤላ ደግሞ ሌላ አሁን ኃይል ተፈጥሮ ቦታው ተቆጣጥሯል። ስለዚህ መንግስት ፌል ያደረገው we don't have to blame ፋኖም አይደለም አንተም አይደለም እኔም አይደለም። አገዛዙ አንደኛ ከነበረው የባሰ ነው የሆነው። ከወያኔ የተሻለ ይሆናል ብሎ ነው ለውጥ የመጣው እንጂ የከረፋ ዘረኛ ፋሽስት የሆነ ስርዓት ተመልሶ አስቀጥላለሁ ብሎ የኦሮሞማ ኃይል ጥቅም አስከብራለሁ ብሎ አብይ ማጆሪቲ ነኝ በውሸት ማጆሪቲ ያልሆነው ማጆሪቲ ነው። ወደ 17 ሚሊዮን 20 ሚሊዮን የአማራ ህዝብ ኦሮሚያ ክልል አለ። እንደዛም ውራጌ ያለ 8 ሚሊዮን የሚሆን ውራጌ አለ። ይህን ሁሉ በጸበል ተረጭቶ ኦሮሚያ የሚባል ክልል ስለተሰጠው ማጆሪቲ ነው ብሎ ወያኔ ሲያወጣው ፕላኑ ስትራቴጂ ሲያወጣ አማራ መቀነስ ስለነበረው በባጀትም ለመጉዳት በሁሉ ነገር አማራ የማዳከም ስራ ስለሰራ ያንን ክልል ፈጥሮ እዚህ ሁሉ አዘቅት አስገብቶ አማራ ሲያስጨርስ ወልቃይት ወደ ትግራይ አስገብቶ መተከል ወደ ሌላ ክልል ፈጥሮ ደራ ወስዶ አዲስ አበባ 99% አማርኛ ተናጋሪ ያለ የአማራ መቀመጫ መሆን ሲገባው ባህር ዳር ሄዶ ብአዴን የሚባል የዚህ ሁሉ ውርደት
ያመጣው የአማራ ህዝብ የኢትዮጵያ ህዝብ አማርኛው ተናጋሪ ሆዳም እኖራለሁ ብሎ መኖር ያልቻለ እየሞተ ያለ ማህበረሰብ ነው። ከዚህ የባዴን አሽከሮች ብዙ ነገር ያወራሉ፣ ብዙ ነገር ይፈጥራሉ፣ ግን ውሸት ፈሪዎች ናቸው። በዚህ ኢትዮጵያ ልትድን አትችልም። ኢትዮጵያ የሚያድናት ፋኖ ብቻ ነው። ስም ቢያጠፉ ቢሉም ምንም ነገር ቢያደርጉም ፋኖ አሸናፊ ሆኖ እንደሚወጣ እመነኝ፣ እርግጠኛ ነኝ። በየቦታው የስለላና ደህንነት እኛው እነዚህ የተማረኩ መከላከያ አሁን ተመልሰው ብትለቁንም አንሄድም ብለዋል። ለምን ተመልሶ ይገለናል? ብልጽግና ከናንተ ቦታ ድርሻ ስጡን፣ እንታገለና አብረን ከጎናችሁ ሽፍታናችሁ ምናምን። እንግዲህ ኦሮሞ እየተያዘ ነው፣ የደቡብ ህዝብ ወታደሮች እየተያዙ ነው። ማንም ፋኖ ረሽኖ እነዚህ ሰዎች አላደረግም። እነዚህ እህቶቹ እንትን ብሎ ፈጽሟል። ማሬ እንትና ተናገረ ምናምን ብዬ አላምንም እኔ ኢቭን እነዛ ትዝ ይልሃል በእግሩ የተንበረከከ ጎጃም ውስጥ ብለው ያመጡት 2 ጊዜ ለቀው 3ኛ ሲመጣ ነው። እሺ ጨርሻለሁ። ታንኪዩ። እግዚአብሔር መቻሉን ሰጥቶኛል። መቼስ በመጨረሻው ዘመን ብዙ ገጥሞኛል። እኔ ብዙ ነገር ይገጥመኛል፣ ብዙ ነገር ታዝቤያለሁ። አማራ ፖለቲካ ውስጥ ያሉ ፖለቲከኞች 70% አማርኛ አይችሉም። ይገባቸዋል የምናገረው። እሺ ኦኬ። አማርኛ ማለት በዚህ በተናገርከው እኔ በታደረኩት ትግል በክብር ጎንደር ደብረታቦር ተሸልሜ የመጣው ጀግና ነኝ። ጉራ አይደለም። አሳያለሁ፣ ሌላ ጊዜ ለብቻ አሳያለሁ። ፎቶ ላክልኝ ይርታቸው። እኔ አምናለሁ። ፎቶ ላክልኝ። እሺ አካሄድ ቴዲ። እሺ አካሄድ ትልቁ ታታሪ የኢትዮጵያ ስራ ለዓለም ያስታወቀ የጉራጌ ማህበረሰብ ጉራጌ የተባለ አንተ ቤት ሲጠራ ትንሽ ቅሬታ አለኝና ጉራጌ የሚለው ይስተካከልልን። እሺ በጉ ይስተካከል። ጉራጌ ነው ያልኩት። ጉራጌ አይደለም። ጉራጌ ኖ አላልኩም። ጉራጌ ያው በጉ ይስተካከል። ጉራጌ ነው። እንግዲህ በዛ ነው የምትተረጉመው። ኢትዮጵያ ነፃ ለማውጣት የታገልክ የብሔር ብሔረሰቦችን ስም አለማወቅም ያስተዛዝባል። የሆነው ነው። እሺ እኔ እነ ብርሃኑ እኮ ፍሬንድ የነበሩ ነው። በብሔር ስላልተደራጀ በዛ ሰዓት ነው እንጂ። እሺ ኢትዮጵያን ነፃ የሚያወጣ ሰው የመጀመሪያው ሰው ኢትዮጵያን ማወቅ አለበት። የህዝቡን አኗኗር ማክበር፣ ንግግር፣ ምክንያቱም አቀባበል እንዲያደርግልህ ማለት ነው በበላይ አስቀምጦ ስትመጣ። ስለዚህ በጉ ይስተካከል ለማለት ያ ነው። ከኤርታቸው ቀጥሎ አይ ቲንክ ሴቭ ነው መሰለኛል። ሴቫችን ኤክሶደስ ይቀድመኛል። ቴዲ ኤክሶደስ ነው። ኦኬ ኤክሶደስ። እሺ ኤክሶደስ 6 ደቂቃ ነው ነው። ኦኬ ቴንክ ዩ ቴዲ። ሁላችሁንም ሰላም ብያለሁ። በሁለቱ ጉዳዮች ላይ የተወሰነ ሀሳብ ለመስጠት ብዬ ነው የገባሁት። የታዘብኳቸው ነገሮች በጣም የሚያሳዝኑ፣ አንዳንድ ትራንዛክሽናል ወር ደግሞ ፌር ዌዘር ሰፖርተር የምንላቸው አሉ። ሚዲያ ላይ ይጠፋሉ። የሆነ አጀንዳ ያገኙ ሲመስላቸውና የሆነ አካል ነጥብ መጣል እንዳለበት ሲገባቸው ሰፖርት የሚያደርጉት ነገር ከጊዜ ወደ ጊዜ ምንም ፕሪንሲፕል ቤዝድ ያልሆነ ማለት ነው። ኢትዮጵያ ላይ አሁን እየሆነ ያለው ጉዳይ በጣም የሚያሳፍር ጉዳይ ነው እና ደግሞ በጣም የብላይንድ የሆነ ፓርቲዝንሺፕ እና የሞራል እና የኢንተሌክቹዋል ካፓሲቲን ያልጠበቀ አይነት ፓርቲዝንሺፕ በጣም ነው የሚያሳፍረው። ሀገራችን ውስጥ እየተደረገ ያለው ጉዳይ ኢቭን ሞራሊ እንኳን ዝም ብለን ኢንዲፔንደንት ኢንቨስቲጌሽን እናድርግ ብንል አብረን ልናስቀምጣቸው ማንችላቸው ጉዳዮች በአንድ አይነት ሚዛን ሊመዘኑ ሲሞከር እያየን ነው። ፋኖ ያደረገው ነገር ከማየቴ በፊት ወደ ቀነኒ ልምጣ። ቀነኒ አንድ ምስኪን ድሃ አባትና እናቷ ስልጣን የሌላቸው በብሔር የተወለደች ኦሮሞ ባክግራውንድ የመጣች ኦሮሞነቷ ግን ፍትህ ለማግኘት ጋረንቲ ያልሰጣት ይሄ መንግስት ደግሞ የኦሮሞ መንግስት አለመሆኑን በስነ ስርዓት ያሳየን ጊዜ ነው። ድሃ ከሆንክ ኮኔክሽን ቢውልድ ካላደረግ ህግ የሚባል ነገር ኢትዮጵያ ውስጥ ለአንተ ፋንክሽን አያደርግም፣ ለአንተ ኦፕሬት አያደርግም ነው። ፎር ዘ ፓስት 8 ዓመታት በሴቶች ላይ ስፔሲፊካሊ ሲደርስ የነበረ በደል ቤት ይቁጠረው። ፌሚኒስቶቹ የት እንደነበሩን ያላቅም። ትላንትና
በትግራይ ላይ በነበረው ጋንግሬፕ እና ማስኪሊንግ ምናምን ወጥተው ሰዎች እንደ ሴቶች እኮ እየተደፈሩ ነው ምናምን ተብሎ ሲነገር ጠቅላይ ሚኒስትሩ ወጥቶ ሴቶች እኮ የተደፈሩት የኛ ሴቶች በመሳሪያና በእንትን ነው የእናንተ ሴቶች ግን የተደፈሩት በወንድ ነው የሚል በጣም ኢሞራል የሆነ ኢኩቫለንስ ሲፈጥር ያየ ነው። ፌሚኒስቶች የዛን ሰዓት አልነበሩም። አማራ ክልል ውስጥ ከትላንት ወዲያ በተደረገ ሪፖርት ላይ የቢቢሲን ዶክመንት ማየት እንችላለን። ከ2000 በላይ የተደፈሩ ሴቶች ሪፖርት ወጥቶ በዛ ላይ ፌሚኒስቶች የት እንደነበሩ አናውቅም። 7 ሴቶችን በጣም ኢሞራልና አሰቃቂ በሆነ መልኩ ሰውነታቸውን ቆራርጦ በአደባባይ ጣለ መንግስት። የዛን ጊዜ ሴቶች ፌሚኒስትና የሰብአዊነት ይቆረቁረናል፣ ሴትነት ያንገበግበናል ምናምን የምትሉ ሰዎች የሂውማኒቲ ቬንጋርዶ ናችሁ። ዛሬ መታችሁ የፖለቲካል አናሊሲስ ለመስጠት የሞከራችሁ ሰዎች የት ነበራችሁ? ዛሬ ይዤላችሁ የመጣሁት ቬል ኦፍ ኢግኖረንስ የሚባል ኮንሰፕት አለ። ቶት ኤክስፐሪመንት ነው። ጆን ሮል ምን ይላል? እቺ የምታያት ሴት አይኗ የሁልጊዜ የፍትህ ምሳሌ ተደርጋ ነው የምትቀመጠው። አይኗ ይታሰራል፣ በእጇ ላይ ሴፍቲ ይዛለች፣ ሚዛን ይዛ ትቆማለች። ኢንተሌክቹዋል ዲስሆነስቲ ጠበቃ የሆኑ ኢንተሌክቹዋል ባክግራውንዳቸው ፖለቲካል እንትን ላይ ደግሞ ሲሳተፉ የነበሩ ሰዎች ኢምፓርሻል እና አትሊስት ኢንዲፐንደንት የሆነ ጀጅመንት ሊሰጡ ይገባል ብለን የምንጠብቃቸው ሰዎች ከሞራል ግራውንዳቸው በጣም ወርደው የሚያሳፍር ነገር ሲናገሩ ስለሰማሁ ነው የገባሁት። ቬል ኦፍ ኢግኖረንስ አይደንቲቲ ብላይንድ ነው። ሴቱን፣ አማራሁን፣ ከምባታሁን፣ ድሃሁን፣ ሀብታሙን ማተር አያደርግም። ለዚህ የሃይማኖት ባክግራውንዱን ለጀጅመንት መሰረት አድርጋ አትጠቀምም። ሰብአዊነት የሚገድ ሰው ኮንክ በሴት ላይም በወንድ ላይም በአማራ ላይም በትግሬ ላይም በማንኛውም ቦታ ላይ የሚደረግን ጥቃት ኢኳሊ ኮንደም ታደርጋለህ። መንግስት የሚሰራቸውን ጥፋቶች ኢትዮጵያ በምትባል ሀገር ላይ 40 ቢሊዮን የሚሆን ህዝብ በልቶ ማደር የማይችልበትን ስርዓት የፈጠረን መንግስት ባክ ለማድረግ ጥቂት ግለሰቦች ያመጡትን ጥፋት ጀስቲፋይ ለማድረግ አምጥተህ እንደዚህ ኤግዛጁሬት እያደረክ ማውራት አይጠበቅብህ። የስቴት ፌሊየር ውጤት እኮ ነው ዛሬ ፋኖን የፈጠረው። ፌል ያደረገ ሲስተም ነው። ፋኖ ውስጥ የሚደረግ የሚያሳፍርና የሚዘገንን ነገር ካለ ኮንዴም ልታደርግ የሚገባው መንግስት ነው። ሶሻል ኮንትራቱን ያላከበረ የህዝብን ሴኪዩሪቲ እና ደህንነት ሊያስጠብቅ ሎና ኦርደርን ካላስጠበቀ መንግስት ምን ይሰራልናል? ፋኖ የሚባል ሚሊታንት ናሽናሊስት የተወለደው በምን ምክንያት ነው? አሁን የምንላቸው ወንጀሎች ተፈጸሙ ብለን ጀስቲፋይ ልናደርግ የምንመጣው የሆኑ አካላቶችን የጎጃም እንትን ምናምን እያልክ ጀስቲፋይ ለማድረግ የምትመጣው ሰውዬ ይህንን ስርዓት የወለደው ማን ነው? ገበሬው፣ ተማሪው፣ አስተማሪው ምናምን እኮ ተሰብስቦ እኮ ክላሽ ከተቀመጠበት እያነሳ በሬውን እየሸጠ ክላስ ገዝቶ እኮ የሚታገለው ትግል እኮ ነው። ይሄ ትግል ሌቭል ኦፍ ፕሮፌሽናሊዝም እዚህ ላይ ኤክስፔክት ልታደርግ አይገባም። በተደጋጋሚ ሰላማዊ ሰልፍ ተወጥቶ ተጠይቆ እኔ ፕሮፋይሌን ገብታችሁ ልታዩት ትችላላችሁ። አሜ ፓሲፊስት ነኝ፣ በትጥቅ ትግል አላምንም። ህግም በትጥቅ ትግል ሰው መብቱን መጠየቅ አለበትም ብዬ አላምንም። መብትህን በሰላም ጠይቀ ማግኘት ሳትችል ስትቀር ልክ ቀነኒ ዛሬ ድሃ በመሆኗ ምክንያት ተገላ ደሟ በአደባባይ ተዘርቶ ልጆች ወንድሟ በአይኑ ጥርሷና አፏ በቦክስ እየተመታ አፍንጫ እየደማ አይቶ የአይን ምስክር የሆነ ሰው እየቀርቦ ሰውየውን አውጥተህ ከፍርድ ቤት በፍርድ ፕሮሲጀር ነፃ በሆነ መልኩ አውጥተህ ለቀኸው ከሀገር ወጥቶ እንደፈለገ እየተንፈላሰሰ የሚኖርበትን ሲስተም ስትፈጥር በመንግስት ላይ እምነት ያላቸው ሰዎች ይጠፉና ፍትህን በእጃቸው ለማግኘት ይሞክራሉ። የዚህን ጊዜ ነው ሞብ ጀስቲስ የሚወለደው። ሶሻል ኮንትራክት እኮ የሚጀምረው እኮ መጀመሪያ በተደጋጋሚ ቴዲ ስትጠቅስ ሰማሃለው። የፖለቲካል ሪያሊዝም ምናምን ትላለህ። የፖለቲካል ሪያሊዝም ሞደርን ኮንቴምፖራሪ በሆነ አፕሮች ብንመለከት የምንጠራቸው ኦብስና ሎክል ነው። ስቴት ራሽናል አክተር ነው። ሰዎች ናቹራሊ በጣም ሰልፊሽ ስለሆኑ ሰልፍ ኢንተረስት ድራይቭ ስለሚያደርጋቸው የራሳቸውን ጥቅም ለማስጠበቅ በሚሄዱበት መንገድ የሌሎችን ጥቅም ይጎዳሉ። ስለዚህ ራሽናሊ ኦፕሬት ማድረግ የሚችል ፐብሊክ ኦርደር እና ሶሻል ሃርመኒ ሊያስጠብቅ የሚችል ራሽናል ኤጀንት ያስፈልገናል ብለን እኮ ነው መንግስት ያመጣ ነው። እንዴ ፋኖች ፈጸሙ ከምንለው በደል በላይ እኮ መንግስት ፈጽሞ አሳይቶናል እኮ። የፋኖ ለምንድን ነው የሚገርመን? ራሽናል ኤጀንት ነው ብለን የህዝብን ኢንተረስት እንዴ ሁሉም አይነት ማሽነሪ ያለው ፋይናንስ ከኔ ታክስ ይሰበስባል፣ ገንዘብ ከኔ ይወስዳል። ሞኖፖሊ ቫዮለንስ አለው ተብሎ ነው የመታጠቅ መብቴን ትቼ እሱ እንዲታጠቅ ፈቅጄለታለሁ። እኔ ራሴን የመጠበቅ መብት የለኝም አንተ ጠብቀኝ ብዬ ቤቴ መጥቶ እሱ ቢደፍረኝና የሚገለኝ ከሆነ ለምንድን ነው ማለት ታጠቀው? አሁን ወራባውቲዝም ውስጥ እየገባው አይደለም። መንግስት እንደዚህ ስላደረገ ፋኖ ያደረገው ነገር ጀስቲፋይብል ነው እያልኩ አይደለም። በጣም ነው የሚያሳፍሩ ያደረጉት ነገር። ለዚህ ባኪንግ ለመስጠት ነው የሞራል ግራውንድም የለኝም።
ነውር ነው። በደንብ ነው ኮንደም ማድረገው ነው ጉዳይ። እኔ ግራ የገባኝ ዛሬ የፋኖን ጥፋት በዚህ ደረጃ ኤግዛጁሬት አድርጋችሁ ለማውገዝ የመጣችሁ ሰዎች ሴፍን አውቀዋለሁ። የሞራል ካሊበር ያለው ሰው ነው። ኢንዲፔንደንትሊ ነው ነገሮችን የሚያው ጀስቲፋይ ለማድረግም ሲጣጣር አለው ብዙ ጊዜ እንደዚህ አይነት ጉዳዮች ላይ። ምክንያቱም ግራውንድ የሆነ ፌር ዌዘር ሰፖርተር አይደለም። ኦር ደግሞ ፓትሮጅን ሲከር የምንላቸው አለ። ገንዘብ ኪሳቸው ሲገባ አፋቸው ሁልጊዜ ልክ እንደ ምንድነው ይሄ ጆቶኒ ነው የሚባለው ሳንቲም ስታስገባበት ኳስ እንደሚያስወጣው ማለት ነው። አንዴ ቃል ኤክሰርስ ኦኬ። እና በጣም የሚያሳፍር አይነት ጀጅመንት ነው እያዩ ያለሁት። ራሽናል ኤጀንት ብለን የምናስበው መንግስትን ነው። እኛ ታጣቂ ግሩፕ ካሊበር ኤክስፔክት አይደረግበትም። ካጠፋም ሊወቀስ የሚችልበት መንገድ ከመንግስት ጋር ፕሮሲጀሩ በጣም የተለየ ነው። በፓርላማ ቁጭ ብሎ ህዝብ የሚሳደብ መንግስት ባለበት ሀገር፣ ጄኖሳይድን ፖሊሲ አድርጎ የሚጠቀም መንግስት ባለበት ሀገር ላይ ቁጭ ብለህ ግለሰቦች የሚሰሩትን ጥፋትና በደል በመንግስት ስታንዳርድ አምጥተህ ልታውግዛት ሞክር። ሁለተኞቻችሁ ደግሞ በጣም የምታሳፍሩት ወስዳችሁ ይህንን ጉዳይ ጎጡስ ልታስገቡ የምትሞክሩ የጎጃም ብአዴን የምናምን እንትን የጎጃም ፋኖ የምናምን ፋኖ ብላችሁ በፋኖ መካከል ክላሲፊኬሽን ላይ ለመስራት የምትሞክሩ ኢንተርናሽናል ኮሚኒቲ ጎጃም ፋኖ አያውቅም፣ ጎንደር ፋኖ አያውቅም። ፋኖ አንድ የታጠቀ ሚሊታንት የሆነ ኢንተረስቴን በጦር አስከብራለሁ ብሎ የመጣ ለህዝቡ ድምፅ ሆናለሁ የሚል ናሽናሊስት ነው። ናሽናሊስት የሚለውን ቃል ለመጠቀም ኤኒዌይ ሰዓቴን ጨርሻለሁ። ስመለስ በሚቀጥለው በደንብ ሄድበታል። ቴንክ ዩ ኤክሶደስ። አብርሃም እኔ ቀድሟለሁ መሰለኝ ነው። ከአብርሃም ጋር እንዴት ይችላል? አብርሃም ይሰማል? አብርሃም